እኔ ግን ብረት ምጣድ ነኝ። ያቺ ሴትዮ ብረት ምጣድ ነሽ ብላኝል እንካት። ስለዚህ ለምን ያሉ ቀን ሁሉም ነገር ያበቃል። ይኸው ልጅ እኮ ከዚህ በኋላ ምን ማድረግ እንዳለብን እናስብ ብለህ ነው። ነገሩ ግራ አጋብቶኝ ቢያስጨንቀኝ ነው እንጂ። አንቺ ተረጋጊ፣ እንደዚህ ራስሽን አታስጨንቂ። እሱም ብለንማ ዝም አለን። ግን እቺ ሴት ነገ ብትሞት አልቅሰን መቅበራችን አይቀርም። ከዚህ በኋላ እባክህን አታስለቅሳት። ይበቃሃል። ይበቃል። አንተ ሰው ከዚህ በላይ አንድ ቃል እንድትናገር አልፈልግም። በቃ ማለቱ በአንተ ሳይሆን በብርቄ ነው የሚያምረው። ከዚህ በላይ ከተናገርክ አየሁ አይደል? አንተ በንግግር ምንም ነገር አታደርግም። በጉልበት ብቻ ትታ ስትሄድ ሁሉንም ነገር ታየዋለህ። ኪራ ወደ ቀድሞ ማንነቱ ተመልሷል። ሁሉንም ነገር አስታውሳለሁ። ስለዚህም ስለቀደመው ነገር ይቅርታ በማለት ኪራ ዴቭን ይቅርታ ጠይቋል። ስለምኑ ነው ይቅርታ የምትጠይቀኝ ቢለውም ከዚህ በፊት እዚህ እንደመጣው አስታውሳለሁ። እኛን ጊዜ ደግሞ ጥሩ መቀራረብ አልነበረንም። ስለዚህ ይቅርታ በማለት ይቅርታ ጠይቆታል። ኪራ አሁን ላይ የቀድሞ ነገሩን ካስታወሰ እውነትም ጽናትን አረሳት ማለት ነው። የድሮ ማንነታቸው የድሮ ፍቅር አሁን ላይ ታውሶታል ማለት ነው። ዴቭም በሚወዱት ሰው ላይ መቅናት ግድ ነው። እንደዛ ከልክ ያለፈ ቅናት ባይሆንም ነገር ግን በልኩ ሲሆን መልካም ነው። ያው ስለምትወዳት ነው። እኔ ደግሞ የስጋ ዘመድም ባልሆናት ነገር ግን እንደ እህት እንደ ወንድም አብረን ስላደግን ስለምቀርባት ነው በማለት ነግሮታል። ስፒድም ኪራ ወደዚህ ሊመጣ ነው በማለት ኪያ ስትነግረው በመበሳጨት ነበረ ከቤት የወጣው። ይህንንም ለጓደኛው ሄዶ በመናገር የሰኒን ነገር አሁን አንድ ነገር ማድረግ አለብን፣ ምን እናደርግ እየተባባሉ ግራ ተጋብተው ተጨናንቀው ይገኛሉ። ሰላም ጤና ይስጥልኝ ውድና የተከበራችሁ ተመልካቾች እንዴት አላችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛ እያልኩኝ ዛሬ ደግሞ ጽናት ድራማ ክፍል 176ን ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁ ይቆዩ። ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። በሰኒ መታገት ግራ የተጋባችው እህቷ ራኬብ አምላኪ ሆይ አለች ምላት እሷን ብቻ ነው የመኖሬ ዋስትና፣ መኖር ራሱ እንዳስብ የምታደርገኝ እህቴ ብቻ ናት። ስለዚህ በእህቴ አትፈትነኝ፣ እሷን አጥቼ መኖር አልችልም። እባክህ አምላኬ ባለችበት ጠብቀህ በሰላም አገናኘኝ እያለች ከፈጣሪዋ ጋር እየተነጋገረች ትገኛለች። ሰኒ አሁንም በነ ስፒድ እጅ ውስጥ ብትሆንም ነገር ግን ከዛ እንዴት ማምለጥ እንደምትችል ብታስብም ልትወጣ ግን አልቻለችም። ጓደኛውንም ለምንድነው እዚህ መኖር እኮ በቃ ሰለቸኝ፣ መቼም ላታገኙ ለምን አትለቁኝም እያለች ትገኛለች። ጓደኛውም እኔ ራሱ ስልችት ብሎኛል በማለት ይነግራታል። እንዲሁም ደግሞ ስለ ውበት እየተደናነቁ ነበረ። እዚህ ያንተ ፊትን ማየት ሰልችቶኛል ብትለውም የኔን ፊት ማየት አግኝተሽ ነው ወይ እያላት ነበረ። እሷም ግን ወንድ ልጅ ስለ ውበቱ አያወራም፣ ደግሞ ብዙ ሰው ይልህ ነበር ማለት ነው፣ ጭራሽ በጣም ነው የምታስጠላው እያለች ትገኛለች። እሱም ደግሞ አረ በጣም ነው ብዙ ሰዎች አድናቆት የሚሰጡኝ እያላት ይገኛል። ስፒድም እንግዲህ ወደ ቤት ለመግባት በር ላይ ሲደርስ ነበረ ሲጋራ ማጨስ የጀመረው። ጨርስና ግባ እንጂ ስትለውም ኪያ በር በመክፈት አይ እያልኩት ነበረ ነገር ግን ሊያልቅልኝ አልቻለም ይላታል። በቃ ና ግባ፣ በሩ ልዘጋው ነው ጣለውና ግባ ብትለውም እሱ ግን ሊጥለው አልፈለገም። ኪያ ግን በቃ ምን አይነት ደረቅ ሰውዬ ነው በየደቂቃው እንደሚቀያየረው በማለት በሩን ገርበብ አድርጋለት ትገባለች። አንቺም አንድ ነገር ጸባይ ሲቀያየርና አሳይሻለሁ እያለ እንግዲህ በኪያ ላይም እየዛተባት ይገኛል። ኪራም እንግዲህ ወደ ናሆም ጋር በመደወል ወደ አዲስ አበባ ሊመለስ እንደሆነ ከቲና ጋር ይነግረዋል። እሱም እንግዲህ በሰላምና በቃ ከዚህ በኋላማ አሆሆ ገዳሚ ብለን ነው ጽናትን ሄደን የምናመጣት እያለው ይገኛል። እንዴት ነበረ ቆይታ? አሁን በቃ ሸገር ልትመጣ ነው ማለት ነው እያለ እንግዲህ ናሆም በደስታ እየተቀበለው ይገኛል። ቲናም እንግዲህ ከጽናት ጋር በምታወራበት ሰዓት ጽናት በቃ ልታገቢ ነው አሸሼ ገዳሜ ሊባልልሽ ነው ደስ ይላል ምናምን እያለቻት በጽናትና በኪራ መጋባት እየተደሰተች ደስታዋን እየገለጸችለት ባለበት ሰዓት እኔማ ይሄ መቼ ይደርሰኛል በማለት ስትል ድስት እኮ ግጣሙን አያጣም፣ ስለዚህም አንድ ቀን አንቺም ላንቺ ያለውን የምትወጂው የሚወድሽን ሰው ታገኛለች፣ ተስፋ አትቁረጪ እያለቻት ትገኛለች።
ኪያ ግን አይ እኔ ያቺ ሴትዮ በረምጣነሽ እንዳለችኝ በረምጣነኝ በክፍት መሰል የተሰራሁት ግጣም የለኝም እያለች ትገኛለች። በተለይ ስለ ጓደኛና እንዲሁም ደግሞ ስለ ትዳር ሲነሳ ሁል ጊዜ የሚከፋት ቲና ነው። ቲና እንግዲህ ጓደኛ ስለሌላት በጣም ቅር ይላታል። ከቤትም እንግዲህ ለውጣ ብላ ሄዳ ነበረ። ልትሄድም እያሰበችው ደግሞ ወደ ብርቄ ጋር ነበረ። ብርቄንም እንግዲህ ወደ አዲስ አበባ ይዛ ለመሄድ እቅድ አላት። ብርቄንም እንግዲህ መንገድ ላይ በምትሄድበት ሰዓት ነበረ አስቁማ ብርቄ ላንቺ የሚሆን ሀሳብ አለኝ፣ ግን ለምን ወደ አዲስ አበባ ሊሄድ ነውና ወደ ከተማ ሊሄድ ነውና ለምን ይዘሽ አልሄድም በማለት ነበረ የተናገረቻት። እሷም እንዴት ብዬ ነው የሚሄደው? ምን አስበሽ ነው? እንዴት እንደዚህ ትይኛለሽ? በማለት እንግዲህ ትመልስላታለች። ጽናትም ለቲና ቁጭ በማድረግ እንግዲህ ስለ ብርቄ ስትነግራት ነበረ። ብርቄ በጣም ቆንጆና እንዲሁም ደግሞ ብዙ ሰው የሚጋፋባት ነበረች። ዛሬ ግን እሱን አግብታ ቀን ተቀን ዱላ ነው የሚያበላት። ስለዚህ አሁን ሰውነቷ እንዴት እንደሆነች ፊቷ ምን እንደመሰለ በጣም መጥፎ ሰው ነው ያገባችው። ሰማም እንግዲህ ውሽማው ብርቄ እየተደበደበችና እንዲሁም ባጥሪ ዘላ ስትሄድ ስላያት እሱም አብሮ እየሮጠ ነበረ። ምን ሆነ ነው ቢለው የጽናት አባት በማግኘት አይ የሚዋጋ በር ያለኝና እሱ እኮ አባሮኝ ነው በማለት ነበረ እየተናገረው። እንግዲህ በጣም ተናዶ ስለነበረ ተሰማ። ነገር ግን ለጽናት አባት ጥሩ መልስን እየመለሰ አልነበረም። ስለ ከብቶቹ ራሱ ሊያወራ አስቦ ነበረ። ስለምን በማለት እንግዲህ ጽናት አባት ሲጠይቁት ልጆቹ አልነገሩትም ማለት ነው። በቃ ሄድልኝ በማለት ነበረ አጠገቡ እንዲሄድ ያደረገው። በሌላ በኩል ደግሞ ምሩ ናት። ምሩ ሰኒን ስለደበረሽ ነይ እንውጣና በዛው ይለቅሻል ይንፈስብሽ በማለት እነ ኪራ ቤት እንድትሄድ አድርጋታለች። እነ ኪራን ቤትም እንዲሄደች እንግዲህ ስለ ስፒድ እየተነጋገሩ ነበረ። ምን ሆኑ ነው አንዴ ሰው አንዴ አውሬ ያደርገዋል ጸባዩ ምንም ለምደው አልቻልኩም እያለች ኪያ እየተናገረች ነበረ። እንዲሁም ደግሞ ስፒድ እና ኪራ ሊመጣ ነው ሲባል እጅግ ነበረ የተበሳጨው። ምክንያቱም ያልጨረሰው ነገር ስላለ ማለት ነው። አንደኛ የሰኒ ነገር በጅምር ቀርቶበታል። ሁለተኛ ደግሞ ብዙ የሚያስተካክላቸው ነገሮች ስላሉ አሁን ላይ ኪራ መመለሱን አልወደደም። በዚህም እንግዲህ እየተናጫነጨ ይገኛል። ምን ሆኖ ነው ግን ጸባዩ አይመችም ምትላት አሁን ደግሞ ሰሞኑን ባሰበት እያለች ትገኛለች ኪያ። እንግዲህ ጽዮንም ስልክ ይደወልላትና ወደ ውጭ በመውጣት ስልክ እያወራች ነበረ። ተቀድሞም ወደዛ ቤት አልሄድም፣ እዛ ሄደሽ ደግሞ ስራ ስሪ ልትይ ነው ወይ በማለት ምሩን አልሄድም ብላት ነበር። ነገር ግን ምንም አሰሪም ብቻ ጥሩ አየርን ተቀብለሽ ታለሽበት ድብርት ትወጫለሽ በማለት ነበር ይዛ የሄደችው። ነገር ግን እዛም ስትደርስ እያሰበችው ነገር ከመድረስ ወደ ኋላ አላለም። ስልክ በምታወራበት ሰዓት ነበረ የሰኒ ጥራኬብ እንግዲህ ወደ እሷ በመምጣት ንገሪኝ፣ አሁን ሁሉንም ነገር ንገሪኝ፣ እህቴን የት ነው ያረግሻት? በቃ ይበቃሻል፣ አሁን እውነቱን ንገሪኝ እያለቻት እየጠየቀቻት ነበረ። ጽዮንም እንግዲህ እኔ ምንም የማውቀው ነገር የለም እኮ አልኩሽ፣ የሆነ ነገር ሲፈጠር የሆነ ነገር ሲጠፋ በቃ እኔ ነኝ ማለት ነው እዚህ ቤት ተጠያቂው እያለች እንግዲህ ሰኒም እየተናገረች ትገኛለች። እንግዲህ የሰኒም ራኬብ ይህንን ለፖሊሶቹ አሁን አንጠልጥለው መጥተው ሲወስዱሽ ያን ጊዜ ትናገሪያለሽ እያለች እያስፈራረቻት ትገኛለች። በስተመጨረሻ ደግሞ በዛብህና ተሰማ ናቸው። እንግዲህ ተሰማ ለምን ትደበድባታለህ እያለ ይገኛል። በዛብህም አይመለከትም በገዛ ሚስቴ እያለ ይገኛል። ታያለህ በኋላ ብድግ ብላ ስጠፋና ስትሄድልህ ያን ጊዜ የት እንደምገባ አየዋለሁ እያለ ይገኛል። እንግዲህ እውነትም ብርቄ ልትሄድ ነው ወይንስ ደግሞ የእውነት እያስፈራራው ነው? አብረን በቀጣይ ቪዲዮ የምናየው ይሆናል። እስካሁን አብራችሁ ስለቆያችሁ እጅግ በጣም ነው የማመሰግነው። ለቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታችሁ። በያላችሁበት መልካም ጊዜ። ሰላም ለሀገራችን፣ ሰላም ለሕዝባችን።